በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የእግዚአብሔር ቤተሰቦች፣ የወንጌል ተማሪዎች፣ በውስጥም በውጭም ያላችሁ የኢትዮጵያ ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሰማይ ረድኤቱን አብዝቶ ኃይሉንና ጥበቡን አጉልቶ ሰማያዊ ቃሉን አብራርቶ የሚገልጽልን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። የዛሬው ትምህርታችን ዛር የያዘው ንጉሥ፣ አንደኛ ሳሙኤል ምዕራፍ 16 ቁጥር 14 ላይ የእግዚአብሔርን መንፈስ ከሳኦል ራቀ፣ ክፉም መንፈስም ከእግዚአብሔር ዘንድ አሰቃየው ይላል። እንግዲህ ዛር የያዘው ንጉሥ፣ ብዙ ጊዜ ዛር የለም መንፈስ የለም የሚሉ ፈላስፋዎች በበዙበት ጊዜና ኢትዮጵያን በማርክሲስት ሌኒኒስት አምላክ የለሽ ትምህርት መመራት ከተጀመረበት ጊዜ ጀምሮ ትውልዳችን ላይ ያለውን ስቃይ አጉልተን በምናይበት ጊዜ በከፍተኛ ሁኔታ ሁለንተናዊ ውድቀቶች ከስነ ልቦናው መዘበራረቅ ጋራ ገጥመውት ባዝኗል። የህይወት ታሪኩ እና መንገዶቹም ሁሉ ጠፍተውታል። በጨለማና በሸለቆ መንገድ ውስጥ ከመሄዱ ሌላ በህይወት ውስጥ ያሉትን ማዕበሎችና የመናፍስት ሞገዶች ሊያጠፋ የሚችልበትን አቅም አላገኘም። ምሁራኖቻችንም አስተማሪዎቻችንም መንፈሳዊ አባቶቻችንም ከዚህ ጋር የተያያዙትን ታሪካዊ ውድቀቶች ለማገናዘብ እድል አላገኙም። መጽሐፍ ቅዱስ የሚነግረንን መሰረታዊ የሆነ በህይወት ውስጥ ጣልቃ ገብቶ ጉዳትን አልቆ አቅጣጫን በማስቀየር መንፈሳዊ እይታችንን አዘበራርቆ የህይወት አድማሳችንን የበጎነት መንገዶቻችንን ሁሉ አጨልሞ እንዴት እንደሚያደነቁር የመናፍስት ገዥነትን አልተረዱትም። እንዲረዱትም ጥረት ስናደርግ በውስጣቸው ካለው ክፉ እና ባህሪ ጋራ በተያያዘ ሀሳባቸው ለበጎ መንገድ እና በቅንነት ለማየት አይመችም። የእይታ ባህሪያቸውም ተለውጧል። ቋንቋቸውም ነቅዟል። ድምፃቸውም በትውልድ ህሊና ውስጥ የሚቀመጥ አይደለም። ባርኮቱም ዘልቆ ህይወትን አንጾ ከጥፋት የሚያድንና ከእንዲህ አይነት በግለሰብ ህይወት ላይ ከሚያደርስ ስቃይ የሚያድን መንፈሳዊ ረድኤት ዝም ብሏል። ስለዚህ ዛሬ የያዘውን ንጉሥ ነው የምንመለከተው። ይሄ ንጉሥ ሳኦል ነው። ከመንገሱ በፊት የብሔር ወይም የዘር ነገዱ ከብንያም በኩል የመጣ ነው። ብንያም እናቱን የገደለ በጣዖት መንፈስ ተለክፎ ከማኅፀን የወጣ በቤተልሔም አልወለድም ብሎ በመንገድ ላይ የተወለደ በእናት አልባነት ያደገ ቤተሰባዊ መጉደልን ያዘወተረ ነገድ ነው። ከዛም አልፎ ተርፎ እድሉ ሲታይ በዘፍጥረት 49 ላይ ጠዋት የበዘበዝከውን ማታ ትበላለህ፣ ማታ የበዘበዝከውን ጠዋት ትበላለህ፣ ቢንያም ሆይ አንተ ነጣቂ ተኩላ ነህ ነበር ያለው አባቱ ያዕቆብ ማለት ነው። ስለዚህ የመጨረሻው ልጅ ከመሆኑም አልፎ ተርፎ በዛር አምልኮት ጊዜ የተወለደ ነው። ራሄል የአባቷን ተራፊም ሰርቃ በነበረበት ጊዜ፣ ተራፊም ማለት ጣዖት ነው። መድኃኒቴ፣ ረዳቴ፣ ኃይሌ፣ መመኪያዬ እንደማለት ነው። ተራፊም የአባቷን ተራፊም ሰርቃ በነበረ ጊዜ የተጸነሰ ነው። በዚህ በመጸነሱ ምክንያት እድሉ ሁሉ የብንያም ነገድ ተዛብቷል። ወደ ቅድስት ሀገር ሲሄዱም የወረሰው ምድር ቤተ አቬን ነው። ቤተ ከንቱ፣ ቤተ ባዶ፣ ቤተ ግፍ፣ ቤተ ተንኮል፣ ቤተ ሴራ፣ ቤተ ምቀኝነት በሚል የሚታወቅ ነው ቤተ አቬን። ይህም የርስቱ አብካል ነው።
ወደ ብርሃን ሲወጣ በቤተ አዌን በኩል ነበር የሚወጣው፣ በቤተ ከንቱ በኩል ነው የሚወጣው። ርስት እንኳ በርስት እድል እንኳ ባዶውን ምድር የክፋቱን ምድር ነበረ እንዲወርስ የተገደደው። ይሄ ከውስጡ ያለው የጠላት ኃይል ዘሩን እንዴት እንደሚመራ ያሳየናል። ቅዱስ ጳውሎስም የዚሁ የብንያም ነገድ ዘር ነው። ስለዚህ ከኔ እንዲለይ ሰይጣን ከኔ እንዲለይ 3 ጊዜ ጸለይሁ፣ ግን ጸጋዬ እና ኃይሌ ይበቃሃል ብሎኛል ብሎ ከሕይወቱ ጋር ተዳብሎ መከራ የሚያሳየው መንፈስ ከብንያም ነገድ በመዋረሱ ነው። ከብንያም ነገድ በመምጣቱ ነው። የብንያም ነገድ በጣዖት ጊዜ የተወለደ ስለሆነ ዛሩ ዘር ሆኖበታል ማለት ነው። ስለዚህ ወደ ሳኦል ስንመጣ ሳኦል እስራኤል አንግስልን ንጉሥ ብለው ወደ እግዚአብሔር በጮሁ ጊዜ አህያ ፍለጋ ሄዶ በሳሙኤል አማካኝነት የተቀባ ንጉሥ ነው። ከነገሰ በኋላ ስልጣኑን ጠቅሎ ከእግዚአብሔር ጋር በነበረ ጊዜ ከጠላቶቹ ያርፍ ነበር። ድል እያደረገ እያሸነፈ አገር ድንበር እያስከበረ ወገኖችን ከጠላት ጥቃት እየጠበቀ የዜግነታቸውን ክብር ብቻ ሳይሆን አምዳቸውን ታሪካዊ የሆነ አምልኮታቸውን ሁሉ ጭምር ነበር የሚጠብቀው። በኋላ የስልጣኑ እርከብ ከፍ ሲል የሚያዘው ሰው ሲበዛ አብሮት የሚያሸረግደው ትውልድ ከጎኑ ሲቆም ጠላት ቀስ እያለ ክፉ መናፍስት በትዕቢት ውስጡን እየሞላው መጣ። በውስጡ የነበረውም የዘሩ መንፈስ ከፍ እያለ መተበይ ሲጀምር የሳሙኤልን ቃልና ድምፅ መስማት አቃተው። አጥፋ ያላቸውን ሳያጠፋ ቀረ። ከሀብትም ከገንዘብም ወደ ራሱ ንጹሑን መውሰድ ጀመረ። ከዚያ በኋላ እግዚአብሔርን አምላኩን ተወው። ከተወው በኋላ የእግዚአብሔር መንፈስ ከሳኦል ራቀ ይላል። በ60ው ዘመን አምላክ አያስፈልገንም ብለን የፎከርንበትን ጊዜ አስታውሱ። ከዛን ጊዜ ጀምሮ አምላክ ርቆናል። ፓትርያርክን ገደልን፣ መንፈሳዊ ታሪክን አወደምን፣ በራሳችን ሀሳብ ተመራን፣ በሌሎች ክፉ ሀሳቦች ህይወታችንን አስያዝን። የአስተሳሰብ ርዕዮተ ዓለማችንም እግዚአብሔር አምላክ በሌለበት መንገድ ሆነ። ፈተናችንም ትምህርታችንም ከሃይማኖት በራቀ መንገድ ውስጥ እንድንገባ ተገደድን። በዚህ ሁኔታ ውስጥ የኖርነው ኑሮ፣ ያገኘነው ሀብት፣ ያፈራነው ትውልድ፣ ያገኘነው ስልጣን አሁን ላለው መከራ እጅ የሰጠ ነው። በዚህ ዘመን ለተከሰተው ውድቀት በዛን ዘመን የዘራነው ዘር መከር ውጤት ነው እና ታዲያ ዛሩ ዘራ አልዘራም የሚለው ነገር እግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው ይላል። ስለዚህ በቁጥር 1 የውስጥና የውጭ ስቃይ ክፉ መናፍስት ያሳድራል። ይሄ ዛር ነው፣ የዘር መንፈስ ነው። የእግዚአብሔር መንፈስ ሲለየው ያ ከዘር የመጣው መንፈስ ጠጋለ። ከዛ በኋላ ከእናቱ እንግዲህ ስንት ሺህ ዘመን አልፎ ነው እንግዲህ እና ስለዚህ መንፈስ አይሞትም። መንፈስ ይሞታል ብለህ አታስብ፣ ንጃጃል። ስለዚህ የዘር መንፈስ ነው። ይሄ የዘር መንፈስ ነው። ከእግዚአብሔር ዘንድ አሰቃየው ይላል። ለክፉ መንፈስ ለቀቀለት፣ ዝም አለው፣ ተወው በቃ። ከዛ በኋላ ይሰቃይ ጀመረ። ሲሰቃይ የሚታይ ስቃይና የማይታይ ስቃይ የሚባሉ ነገሮች አሉ። የሚታይ ስቃይ መጨናነቅ፣ የምትይዘውንና የምትጨበጠውን ማጣት የዛር መንፈሶች አንዱ ተግባራቸው ነው። ከዘር የመጣው የዛር መንፈስ ተግባሩ ነው አንተን ማጨናነቅ። በሚያጨናንቅ ጊዜ የምትወስናቸው ውሳኔዎች፣ የምትፈጽማቸው ድርጊቶች፣ የምታከናውናቸው እና የምትገልጻቸው ሀሳቦችና የሀሳብህ ከባህሪ ጋር ያለው ተክለ ቁመና ሲወዛገብ ይታያል። ይሄ የሚታይ ነው። የሚታይ ጭንቀት ይዛል። ንግግሮቹ ሁሉ ተጣድፈው ክብርን የሚነኩ የሌላውን ሕይወት የሚጎዱና በሀሳብነት ደረጃ እንኳ ስቃይ መሆናቸውን የሚገልጹ ቋንቋዎች ታወጣለህ። እነዚህ ተሰቃያየ ከእግዚአብሔር ዘንድ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው። በቃ እኮ እግዚአብሔር ዝም ሲልህ ይሄ የስቃይ መንፈስ ይገዛሃል። መጸለይ ሲያቅታችሁ፣ መንበርከክ ሲያቅታችሁ፣ የአምልኮት ነገርን
ማፍቀር ስትተዉ እንዲህ አይነት ስቃዮች ጎልተው በርትተው ይመጡና ከደጃችሁ እስከ ቤታችሁ፣ ከቤታችሁ እስከ ጓዳችሁ፣ ከጓዳችሁ እስከ ሳሎናችሁ ጊዜ ድረስ ስቃይ ያልተለየ ይሆናል። የምታዩት ነገር ሁሉ ስቃይ ይሆናል። የምታዩት ራሱ ስቃይ ነው። ልጅ ስታዩ ስቃይ ይሆንባቸዋል። ቤተሰብን ስታዩ ስቃይ ይሆንባቸዋል። ቋንቋውም ስቃይ ይሆንባቸዋል። ንግግሮችና ድምፆችም ስቃይ ይሆንባቸዋል። እንግዲህ ገና ለገና የምትፈሩት ቋንቋ ባል ከውጭ ሲመጣ የሚናገረውን ነገር ትፈሩታላችሁ። በተለይም እግዚአብሔርን እየተቃወመ በሳይንስ አምናለሁ የሚል ሰው ውስጡ ያለው ስቃይ በሚገባ ይታወቃል። የሚታይ ስቃይ ነው ይሄ። በገለጻው ራሱ ያስታውቃል። የስቃይ ቋንቋ ይናገርና በትውልድ ላይ ያሳርፋል። ስትጸልዩ አቤት መነኩሴ ልትሆን ነው፣ ጳጳስ ልትሆን ነው፣ ቄስ ልትሆን ነው፣ ምን እንኳን እንደሆን ሳናቀው ጵጵስና ምንኩስና ለምን እንደሚሰጥ እንኳ ሳናቀው ሚስቱን አይ እንግዲህ ወይ ጳጳሱኝና ይለይልሽ የሚልም የሚያሾፍና የሚገልጥ ይሄ ስቃይ ነው። የስቃይ ድምፅ ነው። ስቃይነቱ በሁለት መንገድ ይታወቃል። አንደኛው መንገድ ገና ለአንተ ስቃይ የሚያስቀምጥ ቃል ነው። ሁለተኛ አሁን በውስጥህ የተሰቃየህበትን ነገር የሚያሳይ ነው። ሌላው ክፉ መንፈስ ለሚቀጥለው ለአንተ ክፉ የሆነ የእርግማን ቃል አውጥተህ የተረገምክ ሆነህ አጠፋፍህ በክፉ እንዲሆን በአንደበትህ ውስጥ ራሱን እየገለጸ ለአንተ ክፉ ነገር ያስቀምጣል። ክፉ ነገርን ማስቀመጥ ለትውልድ ክፉ ነገርን በማስቀመጥ የጨከነ ትውልድ ማለት ይሄ የኛ ነው። ክፉ ነገርን በጣም ለማስቀመጥ ዝግጆች ነን። አንደበታችንም ቋንቋችንም ከስድነት አልፎ ከሰብአዊ ፍጡር ውጪ በሆነ ነገሮች መናገር ስንጀምር ያ ንግግራችን የውስጥ ስቃያችንና ገና ለሚመጣው ስቃይ ዝግጁ መሆናችንን የሚያበስር ነው። ክፉ ብስራት ነው። እግዚአብሔር ይማረን እና የእግዚአብሔርን መንፈስ ከሳኦል ፊት ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው። በቃ ከዚህ ስቃይ በኋላ የውስጥ ስቃይም አለ። የውስጥ ስቃይ የማይታይ ስቃይ በሚስቶች ወይም በባሎች በኩል ሲታይ ዛር የሚያስቀምጠው ነው። ይሄ አይታይም። ምን ብዬ ላውራ? ምን ብዬ ልግለጽለት? ስለ ጸሎት እንኳ ሚስትህ ልታወራህ ስትፈልግ አንተ ቋንቋ ስቃይ ስለሆነ ትፈርሃለች። ወይም ሚስትህ እንድትጸልይ ስትሞክር የምትናገረው ቋንቋ ይከብድህና ትፈራለህ። ይሄ የውስጥ ስቃይ ነው። ውስጥ ክፉ መንፈስ የሚያስቀምጠው ስቃይ ነው። ስለዚህ ልጆች በመካከል መንፈሳዊ እውነታ ያመልጣቸዋል። ስለዚህ ዓለም ይቀበላቸዋል፣ ትምህርት ቤቱ ይቀበላቸዋል፣ ሰዶማውያን ይቀበላቸዋል፣ ሊዝቢያን ይቀበላቸዋል። እነሱ ላይ ትኩረት በሚሰጡበት ጊዜ የድብብቆሽ የህይወት ጨዋታ ይይዙና ለብቻቸው እነሱም ይሰቃያሉ። አባት የማያውቀው እናት የማያውቀው ስቃይ ይሰቃያሉ። ይሄ የዘመኑ የዛር መንፈስ ከቤተሰብ ተወራርሶ ሲመጣ ለስቃይ እንግዳ አይሆንም። ሰብአዊነትን የለመደ ስለሆነ በዛ ልምድ ውስጥ ስቃይን ያበረታል። በዛ ልምድ ውስጥ የማንነትህን ባህሪ ይወስንበታል። እና የሚታይ ስቃይ አለ። የሚታይ ስቃይ ልጅህ ባልሆነ መንገድ መቆሙን እያወቅከው ስትነግረው አይገባውም፣ ስትገልጽለት አይገባውም። ይሄ የዛር መንፈስ ወርሶታል። የዘር መንፈስ ይዞታል። የዘር መንፈስ ማለት ይሄ በሶስት መንገድ ይታያል። አንደኛ ሰብአዊነትን የለመደ ከኋላ ከነበሩት አባቶች እናቶች ከፍተኛ ልምድ ያለው በግበራም በተለያየ አይነት ጥቅማ ጥቅም የተያዘ የመንፈስ አይነት ሲሆን፣ ሁለተኛው ደግሞ በባህሪ ውስጥ ምን ማድረግ እንዳለበት የሚያውቅ በምን አይነት መንገድ አንተን ሊመራ እንደሚችል የተረዳ፣ ሶስተኛው ሰብአዊ ድክመትህን የሚያውቅ በየት በኩል ደካማ ጎን እንዳለህ በደንብ ያጠና ከበፊት ከነበሩ አባቶችም ልምድ የወሰደ ከዛም በላይ ደግሞ ለዘመናት እነሱ ቢሞቱም ቢያልፉም ይሄ ለዘመናት የሚቆይ ስለሆነ ሞት የማይነካው ስለሆነ ከፍተኛ የሆነ የካበተ የአጠቃቅ ስልት እና እንዴት አድርጎ ህይወትህን ከነባራዊ እውነታ ሊለይ እንደሚችል ልምድ ያለው ኃይል ነው ይሄ ዛር ማለት። ስለዚህ የውስጥ ስቃይን እና የውጭ ስቃይ ጎልብቶ እንዲታይብህ ያደርጋል። አንዱ የሚወጣ ስቃይ የሚገለጥ ስቃይ ነው፣ አንደኛው የማይወጣ ስቃይ ነው።
ምን ብዬ ልግለጽለት? ምን ብዬ ላውራ? እንዴት ላሳምነው? እንዴት ላስረዳው? ጉዳቴን እንዴት ሊያውቅልኝ ይችላል? እንዴት ሊረዳኝ ይችላል? የሚል ነገር ይሄ የውስጥ ስቃይ ነው። በዚህ የምትሰቃዩ እህቶች፣ ወንድሞች ብዙዎች ናቸው። ይሄ የዛር መንፈስ የሚያስቀምጠው የውስጥ ስቃይ ነው። ይህን የውስጥ ስቃይን መግለጽ ስትጀምር ገና ከጀምሩ ይኸው እንግዲህ ጀመረች፣ ይኸው ጀመረ፣ እንግዲህ ሊተነትነው ነው ችግሬን፣ እንግዲህ ጀመረ፣ በደሌን ሊያበዛው ነው። በቃ ስቃይ ነው። በደሌን ሊያበዛው ነው ማለት ስትጀምሪ ወይም ስትጀምር ገና እየፈራህ ነው። መኖራችሁን እየፈራችሁት ነው። መናገራችሁን እየፈራችሁት ነው። አንድ ጋር መሆናችሁንም እየፈራችሁት ነው። ግን ትኖራላችሁ። ይሄ የውስጥ ስቃይ ነው። አየህ፣ እዚህ እግዚአብሔር መንፈስ ሲለይህ በአምልኮት ውስጥ መገዛትን እምቢ ስትል አስራት በኩራቱን እያወጣህ የአምልኮት ክብርህን በቸርነትና በበጎነት መደገፍ ሲያቅትህ ዕለት ዕለት መስገድን እና በእግዚአብሔር ፊት ይቅርታ መጠየቅን ስትፈራው አለበለዛም ሳትፈልገው ስትቀር ይሄን ስቃይ ለትውልድ ታስቀምጣለህ። አንተም ተሰቃይተበት ታልፋለህ። በጣም የሚያሳዝን ነው ወገኖች። እግዚአብሔር ምሕረቱን ያብዛልን። እና ሌላው ደግሞ በሳኦል ሕይወት ስንማር የሳኦል ሕይወት እንግዲህ በዚህ መንገድ መሰቃየት ሲጀምር አንድ ወቅት ላይ ከፍልስጤማውያን ጋር የሚደረግ ትግል ፈራው። ፈሪ ነው ደግሞ እንዲህ አይነት ስቃይ ያለበት ሰው ፈሪ ነው። ፈራ። ጠላት ድል እያደረገ መጣ። የሳኦል ጦር ተሸነፈ። ብዙ እስራኤላውያን ተጎዱ። ዳዊት ይህንን ባየ ጊዜ እረኛ ሆኖ በጣም ተናደደ። ምክንያቱም የእግዚአብሔርን ስምና ኃይል ያውቃል። ጉልበት እንዴት እንደሰጠው፣ በጎች እንዴት እንደሚጠብቅ በላዩ ላይ የእግዚአብሔር ጉልበት አለ እና ከዛ በኋላ ወደ ሳኦል መጥቶ ጠላቶች ይሄን ያህል ትውልድ ከጣሉ የጎልያድ ጉልበት ይሄን ያህል ከበረታ እንዴት ነው? እኔ እኮ እግዚአብሔር የሰጠኝ ኃይል እና የስሙ ክብር በእኔ ዘንድ አለ። ስለዚህ ይሄን ያህል የእስራኤልን ታሪክ ያዋረደ ጎልያድን እንዴት እንደምጥል እግዚአብሔር በውስጤ በሙሉ ኃይል ነግሮኛልና በቃ ከዚህ በኋላ እኔ በወንጭፍ እጥለዋለሁ ሲል ሳኦል ሳቀ። የለም ወንጭፉን ተውና የኔን ጦር ያዛለው። የጦር ልብስ አለበሰው፣ የጦር ጋሻ አስታጠቀው። ግን ከሱ ቁመት፣ ከሱ ጉልበት፣ ከሱ ባህሪ ጋር የሚሄድ አይደለም። የተሸነፈ ጦር፣ የተሸነፈ ጋሻ ነው። ይሄን አልፈልግም አለ። ከዛ አየውን ለካውና አልፈልግም አለ። ታዲያ ምን ታረ? በወንጭፌ እመታዋለሁ አለ። በጣም ገረመው። እንግዲህ በል ሞክረው አለና ላቀቀው። ቢሞትም ይሙት ቢዳንም ይዳን ብሎ ሂድ በቃ አለው። እዛ በወንጭፍ ድል አድርጎ ሲመጣ የሳኦልም ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃያል አሉት። እንግዲህ ምንድነው ስቃዩ? ሁለት መንገድ ሆነበት። አንደኛው ስቃይ የዳዊት ድል ማድረግ አሰቃየው። አቤት አቤት አቤት! ስንት የጦርነት ወቅቶች ላይ ስንቶቹ በቅናት በምቀኝነት እንዲጎዱ የተደረገበት ጊዜ ብዙ ዘመን አለ። ብዙ ዘመን አሳልፈናል እና ባሪያዎቹ አዩት የሳኦልን ስቃይ። የሳኦልን ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል አሉና ነገሩት። ይህንን ስቃይ የሚያስታግስልህ ዳዊት የሚባል አለ አሉት። እሱ መጥቶ በገና ይምታልሃል። በገና ሲመታለት ሲዘምርለት እግዚአብሔርን ሲያመሰግን የሳኦል ክፉ መንፈስ የስቃዩ መንፈስ ዞር ይልለት ነበር። እግዚአብሔር ዞር ያድርግልን። በየዘመኑ ያሉትን የስቃይ መንፈሶች ዞር ያድርግልን። ዞር ይልለት ነበር። በዚህ ጊዜ በቃ ዳዊትን ወደደው። ከወደደው በኋላ እንዴት የኔን መንፈስ ተቆጣጠረው እያለ ደግሞ ይቀናል። የምቀኝነት መንፈስም ያዘው። ከዛ ሌላው ከዚህ ስቃይ በስተጀርባ ደግሞ ቅናት ጨመረበት።
አንደኛው ሳሙኤል ምዕራፍ 18 ቁጥር 8 ላይ ሳኦልም እጅግ ተቆጣ ይላል። በምን መሰላችሁ ቁጣው? ዳዊት ጎልያድን ከጣለ በኋላ ዳዊት 1000 ገደለ፣ ሳኦል 1000 ገደለ ሲሉ አሳነሱኛል። እነዚህ በቃ መዝሙሩ ዘፈኑ ወደ ዳዊት ዞረ፣ ምስጋናው ውዳሴው ወደ ዳዊት ዞረ። ቆነጃጅቱ የእስራኤል ኃያላኖች በሙሉ ካህናቱ፣ ሊቀ ካህናቱ ሁሉ ዳዊት ላይ ናቸው አረፈ። ከዛ በኋላ ሳኦል ቀና፣ እጅግ ተቆጣ ይላል። የዛር መንፈስ ያለበት ቅናት አለበት። የቅናት መንፈስ ያድርበታል። ቀናተኛ ንጉሥ ሆነ። ንጉሡ ቀናተኛ ሆነ። በቃ እንዴት ጠላትን አሸንፎ መጥቶ እኔ 1000 ገደለ እሱ 10,000 ገደለ እንዴት ተባለ አለ። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ። ከመንግስት በቀር ምን ቀረበት አለ። ከመንግስትነቴ በቀር አሁን ምን ቀረበት አለ። አያችሁ፣ ይሄ ክፉን መንፈስ የለከፈው ሰው በላዩ ላይ የሚጨምረው ክፉ ነገር ነው። ቅናትን መጀመሪያ የውስጥ ስቃይን፣ ከዛ የውጭ ስቃይን፣ ከዛ ምቀኝነትን፣ ከዛ ቅናትን፣ በቅናት ላይ የሚያመጣቸው ቋንቋዎች ሁሉ ምን አለ? እጅግ ተቆጣ አለ። የቁጣ ሰው መሆን የቁጣ ትውልድ አሳልፈናል። የአብዮት ዘመን ቁጣ ብዙ ትውልዶችን ጥሎብናል። ለምን እኔን አልደገፍክም? ለምን በእኔ ርዕዮተ ዓለም አልሄድክም? ብዙ ሺህ ብዙ 100 ሺህ ትውልድ ጥለናል። የእኔ ርዕዮተ ዓለም ካልሆነ ከዛ በኋላ እንተያያለን ዛቻ ነው እና አሁን በሚሊዮን ትውልድ አተናል። እኔ ያዝኩት ብቻ ይሁን በሚል ግትር ሀሳብ፣ በመለኮታዊ ምሪት በሌለበት በክህደት ሀሳብ ተመርተን ዛሬ በከፍተኛ ሁኔታ ትውልዶቻችን ባዝነዋል። ብዙ የበጎነት እና የቸርነት ዜጎች ወደ መቃብር ወርደዋል። ያልተፈቱ ራእዮች፣ ያልተገለጡ በምናብ የቆዩ ሀሳቦች ሁሉ ተቀብረዋል። አቤት! ያልታዩ የህይወት ስርዓቶች፣ ያልተገለጹ ራእዮች፣ ጽኑ የሆኑ ተስፋዎች ከልጆች ህይወት ጋር ተቀብረዋል። ምንም ራእያቸውን ሳይተገብሩት፣ ሀሳባቸውን ሳያገኙት፣ የተስፋ ምድራቸውን ሳይጠግቡ የህይወት ቁመናቸው ባልሆነ መንገድ ወድቋል። እግዚአብሔር ይማረን። የዛር ልጆች ነን። ርዕዮተ ዓለማችን ዛርን የሚያበረታታ የሚደግፍ ሲሆን መንፈሳዊ አምልኮትን የሚጠላ የሚወነጅል ነው። የሚገርም ነው። እና ሳኦል እጅግ ተቆጣ፣ ይህም ነገር አስከፋው ይላል። ተከፋ፣ በቃ ጠላት በመሸነፉ ተከፋ። ዛሬ ብዙ ጊዜ ይሄው ነው፣ መከፋት አለ። ድል በአንድ አቅጣጫ ለምስኪኖች ሲመጣ እግዚአብሔር ረዳን አይደለም ይባል፣ እግዚአብሔር ረዳውም አይደለም። እንዴት እኔ የምናቅበትን ድል እንዴት አገኘ? እንዴት እኔ የተጠላሁበትን፣ እኔ የተሸነፍኩበትን፣ እኔ የተዋረድኩበትን ድል እሱ እንዴት አመጣው? ስለዚህ ይሄ እንዴት ነው አስከፋው። በቃ ይኸው አስከፋው እኮ ለእኔ 1000 ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። በቃ ምን ቀረበት? አቤት አቤት! ከመንግስት በቀር ምን ቀረበት? አሁን ሁሉ እሱን አመሰገኑ፣ ሁሉን አወደሱ። በውዳሴ ከንቱ ቤተክርስቲያን ለዘመናት ተበድላለች። አባቶቻችን የውዳሴ ከንቱን ለምደው ይሄ ውዳሴ ከንቱ ከሌለ እንዴ እድገትም አይሰጡም እኮ ከፍም አያደርጉም። ቀደም ሲል በውዳሴ ከንቱ፣ አሁን ውዳሴ ከንቱና ገንዘብ ካልታከለበትም ከፍ አትልም። እንዴ በእግርህን የመጣኸው በእጅህን የመጣኸው እንዴ ቀደም ሲል እኮ ብዙ ይባል ነበረ እኮ። የእግሮችህ ጣትና የእጆችህ ጣት ስንት ናቸው? የእግሬ 10 የእጄ 10 ቁጠረው ስንት ነው? 20። ያኔ 20 ሺህ ይባል ነበረ። ካሁን ከዛ በላይ ደግሞ ያንን አባዛው በመቶ አርገውና ወደ ሚሊዮን አርገው። 6ቱ ቃላተ ወንጌልን 10ቱ ቃላተ ኦሪትን ታውቃቸዋል? አዎ። እቺ ማለት ምንድን ነው? 16 ሺህ ነበረ ድሮ ደግሞ። አሁን 160 ሺህ ነው። አሁን
የምንነጋገራቸው ነገሮች ሁሉ ዛሬ ከመለኮታዊ ብርሃን ርቀው የጨለማውን መንፈስ ውስጥ ተጋርዶ ታሪካዊ ውድቀቶቻችንን በግልጽ ስናወጣ በሌላው ሕይወት ላይ ትርፍ አደረግን። በቃ ነገድን፣ በሰው ተራ ነገድን፣ በሕይወት ነገድን፣ በሰው ገንዘብ አተረፍን። ስቃይ እና ከመንግስት በቀር ምን ቀረለት በማለት እጅግ በጣም ተመቀኘ። ድሉን ተመቀኘው። የዛር ትውልድ ምቀኛ ነው፣ ይመቀኛል። በምትበላው በምትጠጣው ይመቀኛል፣ በምትለብሰው ይመቀኛል፣ በምትወጣበት በምትገባበት ይመቀኛል። አሜሪካ ሄደውም እንኳ ይመቀኛሉ። ይህን መኪና ያዘ እንዴ ይላል። ከዛሩ ጋር ነው የሚናገር። ይህን መኪና ገዛች እንዴ? እዚህ ሀገርማ ቢሆን ደግሞ እንዴት ሊሆን እንደሚችል አስቡት። ነጭ በበዛበት ሀገር ከተመቀኛኘህ እንዴት ወደዚህ ደግሞ እንዴት ሊሆን እንደሚችል እግዚአብሔር ያውጣን ነው። እና ምቀኛ ንጉሥ ሆነ። አንደኛው መጽሐፈ ሳሙኤል 18 ቁጥር 9 ላይ ከዚያ ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው ይላል። አያችሁ፣ ምቀኛ ንጉሥ አደረገው። ምቀኛ ሆነ። ከብንያም ነገድ ነው የመጣው። ከኋላ የነበረው የጣዖቱ የዘር መንፈስ ዘሩ ሆኗል። ስለዚህ ቀስ እያለ ከእውነት መንገድ እያራቀ በምቀኝነት ልቡንም ሕሊናውንም አእምሮውንም ያዘው። ከዛ በኋላ ውጫዊ አመለካከቱ ላይ ያለው ሁኔታ በበጎነት የሚገለጽ አይደለም። አመለካከቱም ከዓይኑ ጭንቁር ጀምሮ የሚያይበት የዓይን ጎደሎነት እየከፋ መጣ። በክፉ ዓይን ማየት ጀመረ። እኛም እኮ ጠመመ ብለን ነው የምናየው። በጎን እኮ ነው የምናየው። እንዲህ በየመንገዱ ሲሄድ በጎን ዞር ብለው የሚያያሉ ምቀኞቹ። አንዳንድ ቦታም ውሃ ለመጠጣት ሲገባ አለ የአስተያየት ምቀኛ አስተያየት፣ የዛር አስተያየት አለች። ስለዚህ መጸለይ ስትጀምሩ የዛር አስተያየቶችን ታቆማላችሁ። ያቺ የዛር አስተያየት ሽልክ ያለች ደባ የተቀላቀለባት ትሆንና የሆነ ሆኖ ግን እግዚአብሔር ከእናንተ ጋር ስለሆነ አሸናፊዎች ናቸው። ይፈራሉ፣ ይደነግጣሉ። ዳዊት እኮ ግርማ ሞገሱ በጸሎትና በምስጋና ስለነበረ አስደነገጠው የሳኦልን ሕይወት። እና ከዚያ ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው ይላል። የሚገርም ነው። እና የምቀኝነት መንፈስ ያሳድርብናል። የቀናተኝነት መንፈስም ያሳድርብናል። የዛር መንፈስ ባህሪያቶቹ ውስብስቦች ሲሆኑ የሚታይ ምቀኝነትና የማይታይ ምቀኝነትም አለ። ሰው ኑሮውን ራሱ ይመቀኛል። ሚስት ጥሩ ገንዘብ ካገኘች ባልም ይመቀኛል። አይገርማችሁ? በኑሮ ውስጥ ምቀኝነት ስር ሰዶ እንዲቀመጥ የሚያደርገው አንዱ የዛር መንፈስ ነው። የዛር መናፍስት ምቀኛ ያደርጋል። ይህን ትልቁን ምቀኛ ካደረገ በእያንዳንዳችን ቤትና ሕይወት ውስጥ ደግሞ እንዴት ሊሆን፣ ለዛውም በሳሙኤል የተቀባው ንጉሥ፣ የእግዚአብሔርን ክብር ያየ ንጉሥ፣ የሰላም አምላክን ፍቅር የተመለከተ ንጉሥ፣ ድል በማድረግ በጠላት ላይ አሸናፊ የነበረ ንጉሥ። ከዛ በኋላ በምቀኝነት መንፈስ ሕይወቱ ሲያዝ ተመልከቱ። መጽሐፈ ሳሙኤል 18 ቁጥር 29 ላይ ሳኦልም ዳዊትን አጥብቆ ፈራው፣ ሳኦልም ዕድሜውን ሁሉ ለዳዊት ጠላት ሆነ ይላል። ከምቀኝነት አልፎ ደግሞ ፍጹም ጠላት፣ ዕድሜ ልክ ጠላት እንድትሆን ያደርጋል። ዕድሜ ልክ ምቀኛ፣ ዕድሜ ልክ ጠላት። በእንዲህ አይነት ሁኔታ የኔን አባት ጠሉ የነበሩ በምቀኝነት የኖሩ የነበሩ እኛም ወንድሞቼም እኔም ሳድግ በነበረ ጊዜ በምቀኝነት የሚያዩን የነበሩ መቅኗተው ትውልዳቸው ተበትኖ ባልሆነ መንገድ አልቆ አይተነዋል፣ አይቻለሁ። አሁን የቀሩትም ደክመው ዝለው መንፈሳቸው ቀዝቅዞ በረከታተው ሰላማተው ተዘበራርቀው ቤተሰቦቻቸው የወለዷቸው ልጆች ሁሉ ደንቁረው ፈዘው በዚህ በዘመኑ ሱስም ተይዘው ግማሾቹም አለዕድሜያቸው ሞተው አልቀው አይቻችኋለሁ። እናንተስ እንዴት ነው የምታዩት? እስቲ ፈልጉ። እስቲ በምቀኝነት የኖሩትን ምቀኝነትን ጥሉት፣ ቅናትን ጥሉት፣ ተንኮልን ጥሉት፣ ግፉን ጥሉትና አምልኮትን ውደዱ፣ እግዚአብሔርን ውደዱ። ከዛ በኋላ
የዛራችን መንፈስ ከህይወታችን ይርቃል። እድሜ ልኩን ለዳዊት ጠላት ሆነ ይላል እኮ አንደኛው ሳሙኤል 18 ቁጥር 29 ላይ። ከዛ በኋላ ወደ ነፍሰ ገዳይነት እንደገና ራሱን አመራው። ውስጡ ያለው ስቃይ ሲበረታ ለምን አላጠፋውም? ስልጣነ መንግስቴን ተጠቅሜ ክብሬን ተጠቅሜ ትልቅነቴን ተጠቅሜ በጦር በማዘዝ ዓለም በራሴ በመሞከር እኔ ሞክሬ ካቃተኝ ጦር በማዘዝ ዳዊትን ማጥፋት አለብኝ እያለ እድሜ ልኩን አሳደደው። ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ ይላል። ያችሁ በቃ ወደ ነፍስ መግደል አመራ። የጣዖት ትውልድ ስራው ነፍስ ማጥፋት ነው። እድሉም ይሄው ነው፣ ባህሪውም ይሄው ነው፣ ጠባዩም ይሄው ነው። አንተ የምትጠፋው ግን ከአምልኮ ትርቅህ ነው፣ ከሰማይ ተስፋ ወጥተህ ነው። ዳዊት ይሄውና እኮ ጦር እየተወረወረበት እየዳነ ነው። ለምንድን ነው የዳነው? እግዚአብሔር ከእርሱ ጋር ስለነበረ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። እዚህ ግን ንጉሱ ያሳድደዋል። ሌላው እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስፈራኝ ማን ነው አለ። ቀጠለና በመዝሙር 90 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይሄን ኃይል አለው። አየህ፣ ትሰማለህ? አንቺም ትሰሚያለሽ። ይሄን ኃይል ያዥ። ይሄን ኃይል ያዘው፣ ዘወትር ያዘው፣ አትጣለው። ገንዘብ እንደምትይዝ ከዛ በላይ አድርገህ ያዘው። ከዛ በኋላ ከአንተ ጋር ይሆናል ጉልበት፣ ኃይል፣ ብርታት፣ ጽኑ አቋም፣ ተስፋ፣ ራዕይ፣ የህይወት አድማስ ብሩህነት፣ የቃላትና የቋንቋ ወርቃማነት፣ እነዚህ ከአንተ ባህሪያቶች ጋር እያያዛሉ እና አንደኛው ሳሙኤል 19:10 ላይ ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ፣ ዳዊትም ከሳኦል ፊት ዞር አለ፣ ጦሩም በግንቡ ውስጥ ተተከለ። በዛም ሌሊት ዳዊት ሸሽቶ አመለጣል። አመለጠ። አሁን በቃ ሸሽቶ አመለጠ። ዞር አለ። እግዚአብሔር ዞር ያደርጋቸዋል። አየህ፣ ከሚወረወረው ጦር ዞር፣ እንኳን ከተነገረው ከሚወረወረው ጦር የሚያድን አምላክ አለ እያሉ አባቶቻችን እሳት ውስጥ ገብተዋል። እሳት ውስጥ ገብተዋል። ጦርነት ውስጥ ገብተዋል። ፍትህ ሲያጡ እግዚአብሔርን ፍትህ አድራጊ አድርገው ገብተው አሸንፈዋል። እንኳን ከተነገረው ከወረወረው ጦር የሚያድን አንድዬ እያሉ አንድዬ ያለ አንዱ ጌታ ማለት ነው። አምድዬ ያለን አንድዬ ያለን አምዴም አምድዬም የሚሉት አምላክ ከዛ ዞር አለ። ግድያ ወደ ግድያ ሄደ። ዛር ያለበት ትውልድ ሞትን ያበዛል። የሚሞተው ትውልድ ደግሞ በእውነት ወደ እግዚአብሔር ካልጮኸ በጠላት እጅ የሚወድቅ ይሆናል። ታሪኩም ዘመኑም ጊዜውም ያልፋል፣ ይወድቃል። ስለዚህ አየህ፣ ጦር ወረወረ በቃ። ከዛ በኋላ በንግስና ውስጥ በሽልማት ሊያታልለው ፈለገ። ሚስት ልጄን ልዳርልህና ከጎን ይሁን አለው። በዛ በኩል ሊይዘው ሞከረ። ሜልኮልን አጋባውና የሚገርም ነው። ልጅ ዳረውና እንዴት እንደሚገለው በዛም ውስጥ አቀደ። ልጁን ድሮ እድሜ ልክ የሆነ ጠላትነት እግዚአብሔር ከእናንተ ያርቅላችሁ ይህን ጠላትነት። እስቲ ውስጣችሁ ፈልጉ። እድሜ ልካችሁን ጠላት የሆናችሁበት ሰው የለም? እድሜ ልካችሁ በክፉ የምታዩት ሩቅ ናችሁ። እኔንም በክፉ የምታዩዋላችሁ አይደለም፣ አልተሳካላችሁም እንጂ እድሜ ልካችሁን ነው። ግን እግዚአብሔር ምሕረቱን ያብዛልን፣ የጠላትነትን መንፈስ ያረቅልን። እድሜ ልክ ጠላት ሆነ። እድሜ ልክ የዛር መንፈስ የጠላትነት ልብ አለው። የዛር መንፈስ ያለበት የምቀኝነት ልብ አለው። የዛር መንፈስ ያለበት የቀናተኝነት መንፈስ ልብ አለው። የዛር መንፈስ ያለበት የስቃይ ሕሊናና አእምሮ አለው። ተሰቃይቶ ያሰቃይሃል፣ አሰቃይቶ ያሰቃይሃል።
አሰቃይቶ ደግሞ ይሰቃያል። እግዚአብሔር ይማረን። ይሄ ብቻ አልነበረም። ዳዊትን ማሳደድ የማይችል ሲሆን ጊዜ ደግሞ በአንደኛው ሳሙኤል ምዕራፍ 22 ቁጥር 21 ላይ አንቡት። መጽሐፍ ቅዱስን አንቡ። ከመናፍስት ጉዳት አንጻር አንቡ። ደግሞ እንደው ዝም ብለው ከታሪክ አንጻር ብቻ አታንቡ። ከህይወታችሁ ትግል ጋር አንቡት። እዛ ላይ አንድ ታላቅ ነገር ይነግረናል። አብያታርም ሳኦል የእግዚአብሔርን ካህናት እንደፈጀ ለዳዊት ነገረው ይላል። ካህናቱን በሙሉ ፈጀ። የጣዖት ንጉሥ ይፈጃል። የጣዖት ትውልድ ካህናትን ያስወግዳል፣ ይጠላል። በቃ የጣዖት ንጉሥ የሚጠላ ካህን አለ፣ የማይጠላ ካህን አለ፣ አይለይም። ግን የሚጠላ ካህን ክፉ የሚመኘው፣ ግፍ የሚመኘው፣ ተንኮል የሚመኘው፣ ግፍ የሚሰራው፣ በምትሃት በአስማት የሚያሟርተው፣ አምላኩን የሚክደው፣ ይህም እግዚአብሔር ጠልቶታል፣ ይጠላል። እግዚአብሔር ራሱ የጠላው ነው። ዞሮ ዞሮ እዚህ ካህናቱን ሁሉ ፈጀ የሚል የአብያተር መጥቶ ለዳዊት ነገረው። ካህናቱን በሙሉ ፈጃቸው እኮ ሳኦል። እብድ ይሆናል። የጣዖት መንፈስ ያለበት እብድ ይሆናል። ንግስናን ያሳብዳል፣ ክብርን ሁሉ ያዋርዳል። አብያታርም ሳኦል የእግዚአብሔርን ካህናት እንደፈጀ ለዳዊት ነገረው። እንግዲህ ካህን ከፈጀ በኋላ ምን ሊሆን እንደሚችል አስቡት። ከባድ ነው። አቤት አቤት አቤት! ተአምር ነው። የዛር መንፈስ ተአምር ነው። ይሄ እንግዲህ ከብንያም ዘር ነው። ሳኦል ራሱ ትውልዱ ከብንያም ነገድ ነው። እኔ ከብንያም ነገድ ነኝ፣ በእስራኤል ላይ እንዲህ ልነግስ ግን አይገባኝም፣ እኔ እንዴት ነው እያለ እኮ በፊት እግዚአብሔርን ተማጽኗል። እግዚአብሔርም ብዙ ታምራትን ሰጥቶታል። አምላኩን ሲክድ ከዛ በኋላ አምላኩን ሲተው በስልጣኑ መመካት ሲጀምር እግዚአብሔርን ትእዛዝ እምቢ ሲል አለ አቅሙና አለ ጉልበቱ ወደ ላይ ተንጠራርቶ የካህናት መስዋዕትን ራሱ ማሳረግ ሲጀምር ንጉስም ካህንም ነኝ ሲል ሳሙኤል በነበረበት ዘመን አንተ ስለቀረህ እኔ ጸሎት አድርጌ አሳረግኩ አለ። እንዲህ አንተ እኮ ንግስና እንጂ ክህነት አልተሰጠህም፣ ስለ እግዚአብሔርን ቃል አቃለህልና እግዚአብሔር ካንተ በቃ ራቅ አለው። ከዛም ጊዜ ጀምሮ የእግዚአብሔር መንፈስ ሲርቀው የክፉ መንፈስ መጥቶ ስቃይ አሳደረበት። ከዛን ጊዜ ጀምሮ መመለስ አልቻለም። በድልም አልተመለሰም። በአሸናፊነትም በዳዊት አሸናፊነትም አልተመለሰም። በእግዚአብሔር ክብርና መገለጥም አልተመለሰም። በምስጋናና በውዳሴም አልተመለሰም። ጭራሽ ለእኔ 1000 ሰጡኝ ለሱ 10,000 እንዴት ነው? መንግስቴ ብቻ ነው እንጂ የቀረው ይሄ ሰው እኮ በቃ ሁሉንም ገዛው። ስለዚህ ነገ በስልጣኔ ላይ መጥቶ የሚነቅለኝ ይሄ ሰው ነው አለ። የፈሩት ይደርሳል፣ የጠሉት ይወርሳል የተባለው ቃል አልቀረም። ዳዊት ነገሰ። እርሱም አጓጉል የሆነ አሟሟት ሞተ። የጣዖት መንፈስን በባህሪ ውስጥ ይዞ እንደገና ወደ ጣዖት ሲሄድ እናየዋለን። ወደ ጣዖት ሲሄድ እንመልከተው። ደግሞ አሁን እግዚአብሔር ማስተዋሉን ይስጠን። ብዙዎቻችን ከጣዖት በስተጀርባ እየተወለድን ስለሆነ ውስጣችን ክፉ ግፊት በጣዖት በኩል ጤንነታችን እንደሚመጣ በጣዖት በኩል ብቻ እንደምንድን አድርጎ ክፉ መንፈስ ይነግረናል። እዚህም ቦታ ሄደን ተጠመቅን። ግርማም ጋር ሄጄ ታየው፣ ተጠመቁ፣ በቃ ተፈተሽኩ፣ የኔ መንፈስ የሚለቅ አይደለም። ስለዚህ እሾህም በሾህ ነው የምትሏት ቋንቋ አላችሁ። እሾህም በሾህ ነው። እንግዲህ እስቲ የእናትና አባቴ ውቃቤን ደግሞ ልሞክር፣ እነሱ የሄዱበትን መንገድ ልከተል ብለው የተከተሉ አሉ እኮ የምናውቃቸው። እንደዚህ ተከትለው ሞተዋል። አሁን ጉባኤያችን ውስጥ የነበሩ በወንበር ቁጭ ብለው የተማሩ በመናፍስቱ የሚደረገውን ውጊያ ለማሸነፍ ትግል ያጡ፣ አቅም ያጡ፣ እቤት መጸለይ ያልቻሉ፣ መንበርከክ ያልቻሉ ግን እንደገና ተመልሰው ዛር ቤት ያፈነደዱ የሰገዱ አሉ እኮ የምናውቃቸው። ዘራቸው ነው፣ ዘራቸው ነው። ወደ እኔ ስትመጡ የማይበት ዓይን ብዙ ነው። አሁን እንዲሁ አይደለም። ዝም ብሎ የሰው መንፈስም አይነካም። ምን እንደሆነ ገና አልታወቀማ። ስለዚህ ትግሉን ነው የማስተምራችሁ። መታገል ካቃታችሁ እንግዲህ ያው በምቀኝነት፣ በተንኮል፣ በቅፋት፣ በቅናት ወደ ታች ያለውን በማየት ከናንተ በታች ያሉትን በመጨቆን
በማስፈራራት በድላቸው ውስጥ በመግባት የምታመጡት ስቃይ ከትውልድ ወደ ትውልድ እያለፈ እንዲህ አይነት መባከንንና በዘር አለመባረክን የምታገኙት ውጤት ነው። አንድ እህታችን አንድ ኮሜንት ላይ እዚሁ ኮሜንት ላይ በእውነት አባቴ ቅምቅም አያቴ ሁሉ መቅኖ አጥተው ነው ያለቁት። አያቶቼ ቅምቅም አያቶቼ ቋንጃ እየሰበሩ ቋንጃ እየቆረጡ ያሳርሱ ያስገብሩ ነበር። ብዙ ሀብት የነበራቸው ነበር። አንቱ የሚባሉ ነበሩ። አሟሟታቸው ሁሉ ከሰብአዊነት ውጭ በሆነ መንገድ ተገዳድለው አለቁ የሚል ኮሜንት አግኝቻለሁ። እውነት የሆነ ትምህርት መሆኑ በዚህ ነው የምትረዱት። ደግሞ ወደ ቤተሰባችሁ ዞር እያላችሁ አጥኑ። አያታችሁን ቅድመ አያታችሁን ምን ይሰሩ ነበር ቀስ እያላችሁ መርምሩ። መቼም እዚህ አገር ቤት ያለው ትውልድ በጣም ግራ የተጋባ ስለሆነ ጥቂት ነገር ጎረስ እያደረጋችሁ ጠይቋቸው። በጉርሻ ነው የሚነግሯችሁ እንጂ ዝም ብሎም አይነግሯችሁም። እንዴት ነበረ፣ ወዳችኋለሁ፣ አፈቅራችኋለሁ እያላችሁ ቅን በመናገር ተነገሯችሁ። ቀስ እያሉ ያወጡላችኋል። ዝም ብለህ ሰው ነኝ በቃ ከከሌ ተወለድኩ ብለህ ብቻ በአባትነትና በእናትነት ያለውን ስጋዊ መወለድህን አትመልከት። ከአንተ ጋር ያለውን ኮተት ከትውልድ ውስጥ አስተላልፈህ መቅኖ ቢስነትን አሸጋግረናል እና ይህን ሁሉ ለመቋቋም የምንችለው ዞር ብለን ስናይ ነው። ይኸው ካህናትን አስፈጃጅ ጭራሽ በዘይት ኃይል ነግሶ በመንፈሳዊ ቅባት ተባርኮ የነበረው በካህን ተቀብቶ በካህን ነግሶ የነበረው ካህናቶችን ፈጀ። ቤተ መቅደሱን ሁሉ በቃ ጠላ። ቤተ መቅደሱን ሁሉ ጠላ። በቃ ሁሉን ነገር ጠላው። አያችሁ። ከዛ በኋላ ዛር ያለበት ጠንቋይ ይወዳል። እንግዲህ ጠንቋይ ሊወድ ወደ ጠንቋይ ሊሄድ ነው። አንደኛው ሳሙኤል 28 ቁጥር 7 ላይ ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስትን የምትጠራ አንዲት ሴት በአይንዶር አለች አሉት። በአይንዶር አለች። ወደ ሙታን ሳቢ ሊሄድ ነው። ሙታን ሳቢ በአይንዶር የነበረች ሙታን ሳቢ ሴት ጋር ሄደ። ጠቆሙት። ወዲያው ተገኘች። ደግሞ የሚገርመው ይሄ ነው። በጣም ወዲያውኑ ባሪያዎቹ ለዚህ ቅርብ ነበሩ። ለዚህ ለክፉ ሐሳብ ይህንን ለመምራት ቅርብ ነበሩ። ለምን? የሳኦልን መንፈስ ጥላ ሆኗቸዋል። የእሱን እንጀራ በልተዋል። እንደገና ደግሞ የነሱም የባሪያዎቹም መንፈስ ይሄን ያቅ ስለነበረ ለሱ ጥላ ሆኖ ተረዳዱ፣ ተጋገዙ። አሁን እኮ ማንተጋገዘው ለዚህ ነው። አየህ፣ ሰባኪዎች ማንተጋገዘው ለግርማ ሞገስ፣ ለመደመጥ፣ ለትምህርት የምትሏት ነገር አለች። እሷን ካስገባችሁ ጊዜ ጀምሮ እንጠላላለን። የአብነት የምትሏት የምትጠጧት ነገር አለች። አብሸዋን ምናምኗን ከወሰዳችሁ አንስማማም፣ አንግባባም። ወደ እኔ ፕሮግራምም ስትመጡ ትፈራላችሁ፣ ዘማሪዎችም ትፈራላችሁ። ለድምፅ ለምናምን ብላችሁ የከተታችኋት ነገር ጥሩ ስላልሆነች እኛ መድረክ ላይ መታችሁ መዘመርም ያሸማቀቃችኋል። የእናንተን ክፋት ለእኔ ሰጣችሁ እኔን ጠንቋይ ትላላችሁ። አያለመታደል እርግማን ነው ራሱ። ይሄ ነው እንግዲህ አየህ፣ እንዲህ አይነት ባህሪ ይዘን በዚህ መንፈሳዊ ጉልበት ላይ እንፈራለን። ቡዳ ዛር ውቃቢ ሲነሳ ወይም ሲጠራ እንድንግጣለን፣ ያንገፈግፈናል፣ ከትከሻችን ሰበቅ ያደርገናል። ለመዘመር መጥተው እኮ እንዲህ የሚሰብቃቸው ነበሩ። እንዲህ ይላቸዋል ዛር ምናምን። ከዛ ሹክክ ብለው እንደዚህ እነ ባህታውያኖችም እንደዚህ ነበር። ሹክክ ብለው ፈትለካሉ። ጠቋር ምናምን ሲነሳ ላጥ ብሎ በኋላ መጨፈር ጀመረ እዛ ራሱ መድረክ ላይ እና እንደዚህ ነው። በቃ እነ ባህታውያን ሁሉ ጠቋር ሲነሳ አይወድም። እሱም ባህታዊ ነው። አየህ፣ ይሄ መናፍስት ባህታዊ ነው። የማይደርስ ትንቢት ይናገራል። ተንኮለኛ፣ ምቀኛ፣ ሸረኛ እንደዚህ አይነት ነው። ዛር ያለበት ይሄ ነው ባህሪው። ሰላምን አያቅም፣ ጽድቅን አያቅም፣ ሞገስን አያቅም፣ ጸጋን አያቅም፣ ክብርን አያቅም። እንዲያውቅም አይፈልግም። ካለም ደግሞ ይቃወማል፣ ያሳድዳል።
የዛር ንጉሥ እንዲህ ነው። ከዛ አይንዶር ሄደና እባክሽ ሳሙኤልን አስነሽልኛል። ሳሙኤል ያስተማራቸው ሳሙኤል የቀባቸው ካህናትን ገድሎ እንደገና ሳሙኤል አርጅቶ ከሞተ በኋላ ግራ ገብቶት እባክሽ ሙታን ሳቢልኝ ሳሙኤልን አስነሽልኛል። ግራ ገብቶት መሪዎች እንዲህ ግራ ይጋባሉ። እግዚአብሔር ሲተዋቸው እግዚአብሔር ክብር ሲለቃቸው ዛራቸው ግራ ያጋባቸዋል። የቱን እንደሚይዙ፣ የትን እንደሚጨብጡ፣ የቱን እንደሚናገሩ፣ የቱን እንደሚከሱ፣ የቱን እንደሚገሉ፣ የቱን እንደሚያስሩ ግራ ያጋባቸዋል። ይሄ ነው በቃ። በየትኛው እንደሚረኩ፣ በየትኛው እንደሚደሰቱ ግራ ይጋባቸዋል። ደስታን ሲፈልጉት ሲያጡት የሚፈልጉት ከሰው ደም ውስጥ ነው ደስታ። ሰውን በማጥፋት ውስጥ ደስታን የሚፈልጉት። አየህ። ከዛ ሄደና እባክሽ ሳሙኤልን አስነሽልኝ አላት። ከዛ በኋላ ሳሙኤል ልብሱን ለውጦ ሄደ። ግርማ መንግስቱን ትቶ ልብሱን ለውጦ ጭራንቁስ ለብሶ የድህነት ልብስ ለብሶ የወደቀ ልብስ ለብሶ እሱን ለብሶ ሄደ። ሳኦል እንደሆነ እንዳይታወቅ ሌላ ልብስ ለብሶ ሄደ። ክብሩን ራሱ በራሱ ገፈፈው። እንደዚህ ነው አየህ። እግዚአብሔር ሲተውህ ራስህ በራስህ ክብርህን ትገፈዋለህ፣ ግርማ ሞገስህን ትጠለዋለህ። የሌላውንም ሕይወት አሳደህ በኋላ አንተን የሚያሳድድህ ሲመጣ እንደገና ታች ወርደህ ትደበቃለህ። ጨርቅ ውስጥ ተደበቀ። የዘር መንፈስ እንዲህ ነው የሚያደርገው፣ ጨርቅ ውስጥ። ከዛ ኧረ ሙታን ሳቢ እኮ እዚህ ሀገር ሳኦል አጥፍቷል አለችና አስታወሰችው። እሱ እኮ ሳኦል ነው። ሳኦል ከሰማ ደግሞ ታስገድለኛለህ። ሳኦል ሙታን ሳቢን፣ ጠንቋዮችን፣ ሟርተኞችን እኮ አጥፍቷል ብላ የድሮ እሱ በክብረ መንግስት እግዚአብሔር ከእርሱ ጋር በነበረ ጊዜ በሞገሱ ጊዜ የነበረውን ጊዜ አስታወሰችው። እሱ ሳኦል እንደሆነ አላወቀችም። ተይ እባክሽ እሱ ተይ፣ ሳኦል አሁን አይሰማም፣ ሳኦል አሁን አያይም፣ ሳኦል አሁን በዚህ ጊዜ ምንም አያደርግም። ሂጂና አሁን ያለሽን ጉልበትሽን ያለሽን ጥበብሽን ተጠቅመሽ ሳሙኤልን አስነሽልኝ። አሁን ተቸግሬያለሁ፣ እሱ ቀብቶ አንግሶኝ ዛሬ ተዋረድኩ። ስለዚህ እሱን አስነሽና እሱ ይንገረኝ። አሁን መጀመሪያም እንደነገረኝ መጨረሻዬን የሚንገረኝ አለና ለሟርተኛዋ ነገራት። የኬራ ድቢፍቱ ብራዴሜ ሙታን ሳቢዋ ጋር ሄደ። ማልጎቹ ደሚ አከካሱ ለማስነሳት ሄደ። እንዲነሳለት ሳሙኤል ተነስቶ እንዲነግረው ሄደ። ከዛ በኋላ ሙታን ሳቢዋ ሄደች ወደ ሳሙኤል መቃብር። አስቀድሞ እሷ ሳታስነሳው ሳሙኤል መጣ። በአካለ ነፍስ በአጸደ ነፍስ መጣና ተገለጠለት። ከዛም በኋላ ምን አለው መሰለ? እሷ ሳትን ሳኦል ሆይ ለምን ወደ እኔ መጣህ? አንተና ልጆችህ ነገ ከኔ ጋር ትሆናላችሁ። እግዚአብሔር ቀናቀህ፣ እግዚአብሔር ከጠላህ ዛሬ ነይ ምን ላድርግልህ? ስለዚህ አንተና ልጆችህ አንድ ጋር ትሞታላችሁ፣ ወደ እኔ ትመጣላችኋል። ከዛም በኋላ ይሄን ሲሰማ ወደኋላ ወደቀ። ሟርተኛዋ የአይንዶር ሟርተኛ አነሳችና አቀፈችው። ሳኦል መሆኑን ካወቀች በኋላ ንጉሥ ሆይ በል ተነስ አለችው። የጣዖት ጥጃ አርዳ አበላችው፣ እርሱም በላ። የጣዖት ጥጃዋን አበላችው፣ ስጋ በላ፣ ሾርባ ጠጣ። ያን በላና እርሷ አልጋ ላይ ሟርተኛው አልጋ ላይ ተኛ። አየት እንዴት እንደሚገናኝ አሁን አየህ፣ ዛር ከዛር እንዴት እንደተገናኘ። እግዚአብሔርን እምቢ ስትል እንዲህ አይነት ወጥመድ ነው የሚያዘጋጅልህ። ዛር ከዛር ይገናኛል። ያሳዝናል። ዛር ከዛር ተገናኘ። ኦ ከባድ ነው። ከዛ ጉድ ሆነ በቃ። ወዲያውኑ ወደ ጊልቦአ ተራራ ሄደ። ወደ ባዶ ተራራ፣ ወደ ባዶ ኮረብታ ሄደ። ጠላት እያሳደደ ተከተለው። ከዛ
ጉድ ነው። ፈራ፣ ደነገጠ፣ ተጨነቀ። የጦር አበጋዙን ግደለኝ አለው። እኔ እግዚአብሔር የቀባውን አልገለም አለው። እባክህ ግደለኝ፣ አንተ ግደለኝ፣ አሳርፈኝ፣ አሁን ተጨንቄያለሁ አለ። አልገልህም አለው። ጦሩን የራሱን ሰይፍ አስተካከለና እዛ ላይ ወደቀበት። ልቡን ወቅቶት ሞተ። የጦር አበጋዙም አለቃዬ ከሞተ ብሎ ልጆቹ መሞቱን የዳዊት የቅርብ ጓደኛ ዮናታን እሱም በጠላት እጅ ወደቀ። በአባቱ በደል፣ በአባቱ ጣዖት አምላኪነት፣ በአባቱ ክፋት፣ በአባቱ ሴራ እሱም በጠላት እጅ ወደቀ፣ ሞተ። 3 ልጆቹም ሞቱ። የሚያሳዝን የጣዖት እንጀራ በልቶ የጣዖት ስጋ በልቶ የአይንዶር የሟርት ስጋ በልቶ የሙታን ሳቢ እንጀራ በልቶ የሙታን ሳቢ አልጋ ላይ ተኝቶ እሷ ደግፋው እሷ አንስታው አየ መንፈሱ ሲገናኝ እንዴት እንደወሰደው እንዴት የህይወት ጎዳናውን እንዴት እንዳረገበት በጣም የሚገርመው ከዚህ ትምህርት ሳኦል ከሞተ በኋላ ፍልስጤማውያን የሚያመልኩት የጣዖት መንፈስ አገዘን፣ ጠላታችንን ጥለናል፣ የሳኦልን ልጆችንም ገለናል፣ እሱንም ገለናል ብለው አንገቱን ቆርጠው አልባሳቱን ይዘው ጦሩን ይዘው ወስደው አስታሮት ቤት አስገቡት። አምላካችን አገዘን ብለው ጭንቅላቱን ወስደው የጣዖት ቤተ መቅደስ ላይ ሰቀሉት። ውስጥ ያለው እስከ መጨረሻው ድረስ አጥፍቶ ቦታውን አይስትም። ቦታውንም እዛ ወስዶ ጣዖት ቦታ ወስዶ አየ። የሚገርም ነው፣ በጣም የሚገርም ነው። እና ከዛ በኋላ ዳዊት አለቀሰ እንዲህ እያለ የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! ኃያላን እንዴት ወደቁ! እናንተ የጊልቦዓ ተራራዎች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚያ ወድቋልና ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። ኃያላን እንዴት ሞቱ! ከሞቱት ደምና ከኃያላን ስብ የዮናታን ቀስት አልተመለሰችም፣ የሳኦልም ሰይፍ በከንቱ አልተመለሰም። ኦ ኃያላን እንዴት ሞቱ አለና ጮኸ፣ አነባ፣ የሰቆቃ ድምፅ አሰማ። ዳዊት አለቀሰ። እስከ ዕድሜ ልኩ ድረስ የነበረው ጠላቱ ሳኦል ስለሞተ አልተደሰተም። ሰው በመሞት አትደሰቱ ባካችሁ። ኃያላን እንዴት ወደቁ! የሱን ወደፊት አወዳደቅ ፈራው ዳዊት ራሱ። ኃያላን እንዴት ወደቁ! ኃያላንም በሰልፍ ውስጥ እንዴት ወደቁ! ዮናታንም በኮረብቶችህ ላይ ወድቋልና። ወንድም ዮናታን ሆይ እኔ ስለ አንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበረ። ኃያላን እንዴት ወደቁ! የሰልፍ ዕቃ እንዴት ጠፋ! ዋለ በቃ ጮኸ፣ በጣም ጮኸ፣ አምሮ ጮኸ፣ አዘነ፣ አለቀሰ። በቃ መራራ ለቅሶን አለቀሰ። ከዛ በኋላ ኃያላን እንዴት ወደቁ! በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ሳኦል ያልገደለው ዳዊት ነገሰ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? መዝሙር 26 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴ መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ብትርና ምርኩዝህ እነርሱ ያጽናኑኛል። በፊቴም ገበታ አዘጋጅህልን፣ በጠላቶቼ ፊት ለፊት ራሴም በዘይት ቀባህ። ጽዋዬም የተረፈ ነው።
ምሕረትና ቸርነት ሁልጊዜ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። መዝሙር 22 ይሄ እረኛው ሆኖ አዳነው። ይህንን ጸልዩ፣ በቃላችሁ ያዙ። የዛር መንፈስ አዙሮ 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 ወዴት እንደሚወስድ ከሳኦል ተምረናል። ኃያላን እንዴት ወደቁ። የዘር መንፈስ ወደ ዘሩ እንዴት እንደሚወስድ በሞቱ ጣዖትን መሰለ። በሞቱ አካሉን አንገቱን ቆርጠው አካሉን ወስደው ጣዖት ቤት ሰቀሉት። ሰይፉም ጣዖት ቤት የሳኦል ሰይፍ ነው ተብሎ ሰቀሉት። አምላካችን ጣልልን ብለው ጣዖትን አመሰገኑ። እነዛ በጣዖት ይሄኛውን በክፉ መንፈስ ተገናኙ። መንፈሳችን አንድ ስላልሆነ እኮ ነው የምንጣላው፣ የማንገናኘው እኮ ለዚህ ነው። የምትሸሹት የምትርቁት እኮ ለዚህ ነው። ስም አጥፍታችሁ ዳርዳሩን የምትዞሩት ለዚህ እኮ ነው። መንፈሳችን አንድ አይደለም። መንፈሳችሁ መንፈሴ መንፈሴ መንፈሳችሁ ቢሆንማ ብዙ የምንወያየው ብዙ የምንማማረው ነገር ነበረ። እግዚአብሔር ማስተዋሉን ይስጠን። አሁንም እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው የሚለውን መዝሙር ሁላችሁም ልትይዙት የሚገባ እውነት ነው። የዛር መንፈስ ዘሩን አይተውም። የዛር መንፈስ ጥፋቱን አይተውም። የዛር መንፈስ ውድቀቱን አይተውም። ከዛ መዝሙር 83 ላይ አስታወሰው። መዝሙር 83 ቁጥር 10 ላይ በአይንዶር ጠፉ እንደ ምድርም ጉድፍ ሆኑ ይላል። በአይንዶር ጠፉ እንደ ምድርም ጉድፍ ሆኑ። የሳኦልም ልጆች እንደ ምድር ጉድፍ ሆኑ። ታሪካቸው ቆመ። የዳዊት ታሪክ ግን ይኸው እስከ ዛሬ ድረስ መድኃኒታችን ኢየሱስ ክርስቶስ ከዳዊት ተወልዶ በዳዊት ከተማ በቤተልሔም የናዝሬቱ ኢየሱስ ተወልዶላችኋል፣ ታላቅ ምስራችን እነግራችኋለሁ። ከዳዊት ከተማ በቤተልሔም ኢየሱስ ክርስቶስ ተወለደ። ሳኦል እና ዘሩ ቀረ። ዳዊት እና ዘሩ በዳዊት ከተማ ኢየሱስ ክርስቶስ ተወለደ። የእግዚአብሔር ኃይል እየቀደመ እየበረታ ከታሪኩ ጋር እያገናኘ ሲወስደው ከታሪክ የሸሹትን ወደ ለመዱት ወደ ፈለጉት ክፋትና ተንኮል ጣዖት ወስዶ አጠፋቸው። እስከ ዛሬ ድረስ ትውልዳችን መቅኖ ቢስ የሆነው አለ ምክንያት አይደለም። እግዚአብሔር ምሕረቱን ያብዛልን። በክርስቶስ ሥጋና ደም ታንጸን በቤተልሔሙ ንጉሥ ተባርከን በቤተልሔሙ ብርሃን ተጎብኝተን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። የሞቱትን ነፍስ ይማርልን፣ ያሉትን በሕይወት ይጠብቅልን፣ በመንፈሳዊ ጸጋ ይባርከን፣ ያሰባችሁትና መሻታችሁን ቅዱስና ብሩክ ያርግልን። አሜን።